It's on here now. The goalkeeper's beaten, and South Africa have got Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ጉዳዮቻችን እንመለስ። በዚህኛው ሁለተኛው ምዕራፍ ላይ ደግሞ የምንነጋገርባቸው ጉዳዮች አሉ። አንደኛው ጉዳይ የሚሆነው የዩናይትድ ነው። ማንቸስተር ዩናይትድ አሁን ኮራ ጠብረር ጀነን እያለ ነው ያለው። የእውነት እኔ በጣም እንትን ብሎኛል። የማንቸስተር ዩናይትድን ጉዳይ በሁለት መንገድ ብናየው በጣም ደስ ይለኛል። በሆነ ነው የምለው እኔ ከሆነ ማንቸስተር ዩናይትድን ልበ ሙሉ ያደርገዋል፣ ከሆነ ማንቸስተር ዩናይትድን እንደገና እና በበለጠ ሁኔታ ውብም ውጤታማም ያደርገዋል፣ ከሆነ አዲሱ የውድድር ዓመት ሲጀመር ስለ ማንቸስተር ዩናይትድ በብዛት እና በተደጋጋሚ ከምንሰጣቸው አስተያየቶች መካከል አንዱ ሊሆን የሚችለው ማንቸስተር ዩናይትድ እንዴት ነው የሚያምረው የሚል ስለ ጥንካሬውና ስለ ውጤታማነቱ ለማውራት የምንገደድበት ሊሆን ይችላል። ምንድን ነው ከሆነ ማንቸስተር ዩናይትድ የመሃል ክፍሉን የበለጠ ማጠናከር ለበለጠ ውጤታማነት እንደሚያግዘው ያምናል። ማንቸስተር ዩናይትድ የመሃል ሜዳውን ተጫዋቾች ጥራት ለመጨመር የሚገደድበት እውነት ውስጥም ነው ያለው። ምክንያት ከተባለ የካዚሜሮ መውጣት፣ ምክንያት ከተባለ የማኑኤል ኡጋርቴ ይወጣል ተብሎ ሲጠበቅ ተጎድቶ መመለስ። ስለዚህ እዛ ቦታ ላይ አንድሬ ሳንቶስን እንደዚሁም ደግሞ ዩሪ ቲሌማንስን እስካሁን ድረስ የራሱ አድርጓል። ማንቸስተር ዩናይትድ ግን ሶስተኛ ተጨማሪ ይኖረዋል። ይሄ ሶስተኛ ተጫዋች ከመምጣቱ በፊት በፍጹም መረጋጋት በጣም ሰከን ባለ መንገድ ነው ማንቸስተር ዩናይትድ ነገሮችን እያስኬደ ያለው። ለምን ቢባል አንደኛው ምክንያት አማራጮቹ መካከል ልክ የመሆን ፍላጎት ስላለው መሳሳት ስለሌለበት፣ ሁለተኛው ምክንያት ማንቸስተር ዩናይትድንና የማንቸስተር ዩናይትድን ውሳኔ የሚጠብቁ ተጫዋቾችና ክለቦች አሉ። በላ የሚሉት ኮራ እያለ ሰከን ባለ መንገድ የቱ ይሻለኛል ለምን የሚለውን እየመረመረ ነው ያለው ማንቸስተር ዩናይትድ። በጣም ልክ የሆነ ነገር። ከዛ ውጪ በጣም ብዙ ጊዜ አሁን ማኑኮኔ ይላል ሰው፣ ባሌባ ይላል። ማንቸስተር ዩናይትድ ግን እነዚህ ኦልሞስት በእጅ እንደገቡ ተደርገው የሚወሰዱ አማራጮች ናቸው። ሮማም ከማንቸስተር ዩናይትድ ጋር ስምምነት ላይ ለመድረስ ፍላጎት አለው። ባሌባም የማንቸስተር ዩናይትድ ብቻ የመሆን ፍላጎት አለው። ማንቸስተር ዩናይትድ ነው ማን ይሻለኛል እያለ ያለው እንጂ እነሱማ ማንቸስተር ዩናይትድ ቶሎ መጥቶ ቢወስዳቸው ደስ ይላቸዋል። የዩናይትድ ክብር ገብቷቸዋል። ለዩናይትድ መጫወት ፍላጎታቸው እጅግ በጣም ከፍ ያለ ነው። ይሄ እንደተጠበቀ ሆኖ ግን አሁንም ያለየላቸው ጉዳዮች ደግሞ አሉ። ለምሳሌ የሮድሪ ጉዳይ ገና አለየለትም። ሮድሪ ከሲቲ ጋር ይቆያል? ሮድሪ ሪያል ማድሪድን ይቀላቀላል? ሮድሪ ወደ ፒኤስጂ ይሄዳል ወይ? ይሄ ከማንቸስተር ዩናይትድ ጋር ምን ያገናኘዋል ያልን እንደሆነ ሮድሪ ማንቸስተር ዩናይትድን የሚቀላቀል ስለሆነ ሳይሆን ሮድሪ ሪያል ማድሪድን የሚቀላቀል ከሆነ ቹዋሚኒ የመገኘት እድል አለ።
ቹዋሚኒን የመሰለ ተጫዋች ከሪያል ማድሪድ ጋር ያለው ውል ሊያበቃ 2 ዓመት ብቻ ስለቀረው የሚጠቀሰው የዋጋ መጠን ማንቸስተር ዩናይትድን የማይከብድ ማንቸስተር ዩናይትድን ግን ዝውውሩ በጣም የሚጠቅም ነው። እናም አሰልጣኝ ሆዜ ሞሪኒዮ ተደጋጋሚ በሆነ መንገድ እኛም ለመግለጽ እንደሞከር ነው ቹዋሚኒን ይመርጣሉ ከሮድሪ ይልቅ። የሮድሪ ሪያል ማድሪድን መቀላቀል ሪያል ማድሪድን የበለጠ ከፍ ያደርገዋል፣ የሪያል ማድሪድን ወደ ውጤታማነት መመለስ ያፋጥነዋል ብለው ያምናሉ። የሰውየውን ጥያቄ ተከትሎ ሮድሪም ፍንጭ ስለሰጠ ወደ ሀገሩ ወደ ስፔን ወደ ላሊጋ እናም ወደ ነጭ መለያ ለባሾቹ ወደ ሪያል ማድሪድ የማቅናት ፍላጎት አለ። ሮድሪ ጀግና ነው። ሮድሪን ማስፈረም፣ ሮድሪን የራስ ማድረግ ምንም ጥያቄ የለው፣ ማንንም ያሻሽላል። የእውነት ለመናገር በቀደም ዕለት ያያ ቱሬ በአንድ ቃለ ምልልስ ላይ ከገሌና ከገሌ ማን ይበልጣል እየተባለ ሲጠየቅ ነበር። እዛ ቦታ ላይ አሉ የሚባሉ ተጫዋቾችን በሙሉ ከሮድሪ ሊያስበልጣቸው አቅም አጣ እና የመጨረሻው ጥያቄ ከአንተና ከሮድሪ የሚል ነበር። አም ሶሪ ብሎ ሮድሪን እንደሚበልጠው ነው አምኖ የተናገረው ያያ ቱሬ። እንግዲህ ከነ ክላውድ ማኬሌሌም ጭምር ነው የሚያስበልጠው። ይሄንን ልጅ ማግኘት፣ ይሄንን ልጅ ስፔናዊ ሆኖ የራስ ማድረግ ደግሞ ሪያል ማድሪድ ቤት ውስጥ ጎደለ የሚባለውን ስሜት ለማስተካከል በእጅጉ ያግዛል። ምክንያቱም 2028 የአውሮፓ ዋንጫ እየመጣና እየደረሰ ነው ያለው። በ2026 የዓለም ዋንጫ ላይ ከሪያል ማድሪድ የተመረጠ ተጫዋች የለም። ለስፔን ብሔራዊ ቡድንና ስፔን ሻምፒዮን ስትሆን የለም። በኋላ ነው ኩኩሪያም እነሱን የተቀላቀለው እንጂ የቼልሲ የነበረን። ስለዚህ ለብሔራዊ ቡድን ያወጡት ተጫዋች አለመኖሩ ሪያል ማድሪዶችን ፔንፉል አድርጎባቸዋል ነገሩን። ስለዚህ ይህንን ተጫዋች እሱ እንዲህ ያለ ፍንጭ እስከሰጠ ድረስ ተሟሙተውን ቢሆን የራሳቸው ያደርጉታል ልሽ ፈልጌ ነው። እሱ እዛ ከሄደ ቹዋሚኒ በማንቸስተር ዩናይትድ ማሊያ የማይጫወትበት ምንም ምክንያት የለም። እንደውም አንዳንዴ ስናምን ብቻ እናውራ ወይስ እንዲህ ተብሏል ብለን እንናገር የሚለው ላይ ሁሌም የምምታታብን ቢሆንም የማንቸስተር ዩናይትድን የዝውውር ፕሮፖዛል ኦሬሊያን ቹዋሚኒ ተቀብሎታል የሚል ዜና ኮት ፕሮፖዛሉ ግን ክለብ ለክለብ ድርድር መደረግ አለበት። ክለብ ለክለብ ስምምነት ላይ መደረስ አለበት። ካዚሜሮን እንደሰጠው ቹዋሚኒን ከሰጠው ለማንቸስተር ዩናይትድ ማንቼ ጠገበች። በቃ ልብ የሚሞላ ነገር አገኘ ማለት ነው። ምንም ጥያቄ የለውም። ሁለተኛው የማንቸስተር ዩናይትድ እጅግ አጓጊ የሚሆነው ነገር የሜሰን ማውንት አምሮበት መታየት። ሜሰን ማውንት ዋት እያስባለን ይቀጥላል ወይ ይጸናል ወይ እንዲሁ ይቀጥላል ወይ የሚለው ላይ ነው እንጂ ነገራችን ሜሰን ማውንት በማንቸስተር ዩናይትድ አዳዲስ የሚባሉ ፈራሚ ተጫዋቾች በተለይ ከአንድሬ ሻንቶሽ ጋር ከዛም በኋላ ደግሞ ዩሪ ቲሌማንስ ጋር አሁን በፕሪሲዝኑ የሚያሳየውን አይነት በጎ ነገር ማሳየቱን የሚቀጥል ከሆነ ማንቸስተር ዩናይትድ መንበሻበሹ ነው። በምን በመሃል ክፍል። ምክንያቱም ከነባር ተጫዋቾቹ ሲደመር ከአዳዲስ ተጫዋቾቹ የሚያገኘው አገልግሎት ማንቸስተር ዩናይትድን ሙሉ አይደለም የሚያደርገው ከሙሉ በላይ እና ደግሞ ዛር ቬሪ ሲስተማቲክ በምን ሴንስ አሁን ፈረሙ ላልናቸው ተጫዋቾች ማንቸስተር ዩናይትድ ያወጣው ወጪ 85 ሚሊዮን ፓውንድ። ሶስተኛው ሚድፊልደር ባሌባ ይሁን፣ ሶስተኛ ሚድፊልደር ቹዋሚኒ ይሁን፣ ሶስተኛ ማኑኮኔ ይሁን፣ ማንም ይሁን እስካሁን ከወጣው የበለጠ የሚያስወጣ ግን መሆን የለበትም። የማንቸስተር ዩናይትድ አቋም ኢንሃውስ ሶሉሽን እየሰጠሽ እንደገና ደግሞ ደጅ ናናው ሰደኝ ባይ ካለሽ እንዴ ካንቺ በላይ ማን አለ ታዲያ? ልክ ነው። ይሄኛው ይኸውልሽ እኔ አሁን የሚድፊልደሩ ነገር ብዙ አያሳስበኝም ለማንቸስተር ዩናይትድ ነው ማለት። ማንቸስተር ዩናይትድ ቤት ግን ከሚድፊልደሩ በላይ በጣም ያጓጓኝና በፍጥነት በሆነ የምልበት ጉዳይ ምን እንደሆነ ታውቂያለሽ? ኦሌ ዋትኪንስ በጆሹዋ ዚርክዚ የሚቀየርበት
እመኚኝ ሳምሪ፣ ይኸው በእርግጠኝነት ነው የምናገረው ማንቸስተር ዩናይትድን በእጅጉ የሚያሻሽል ቤስት የሚባል ስዋፕ ዲል ማለት ይሄ ነው። ምን እንደሚያደርግ ታውቂያለሽ? 40 ሚሊዮን አካባቢ ነው ቪላ እየፈለገ ያለው ለዚህ ልጅ። ይሄኛውም 40 ሚሊዮን ያወጣል መቼም ብለህ ነው ዚርክዚ? ኧረ ያወጣል። ከምር ነው? አወጣ አይመስለኝም። ምን ነው አራካሽው? ስንት ይሆናልሽ? አይ አይደለም የሚቀርቡለት እንደውም ከዚህ በፊት 35 አይቻለሁ መሰለኝ የሚቀርቡለት ነገሮችና እንደገና እያሳየ የሚገኘው ነገር ያው ዋጋው ላይ የራሱ የሆነ ተጽዕኖ ይኖረዋል። ብቻ ሮማና ዩቬንቱስ ይፈልጋሉ እኮ። ስንት ትገምቻለሽ አንቺ? 30 ሺህ በቃ አሪፍ ነው። አዎ ለማን ዩናይትድ ደግሞ በጣም አሪፍ ነው። እኔ ኦሌ ዋትኪንስ ገብቶ ማንቸስተር ዩናይትድ ቤት ጆሹዋ ዚርክዚ ወጥቶ ለጆሹዋ ዚርክዚ የሚከፈለው ደሞዝ ለኦሌ ዋትኪንስ እየተከፈለው ይሄንን ዲል በዚህ መንገድ ከጨረሰ ማንቸስተር ዩናይትድ በጣም ነው የሚያምርበት። በቃ በጣም ዩናይትድ የተወሰነ ገንዘብም ጨምሮ ቢሆን ነው እኔ ደግሞ የምለው። 30 ነው ያኛው ዋትኪንስ እኮ አይደለም። አይ እንደው ነገሩን የበለጠ ከፍ ለማድረግ ነው ዩናይትድ ዚርክዚን ሰጥቶ የተወሰነ ገንዘብ ጨምሮ ዋትኪንስን የሚያገኝበት እድል ራሱ ከተመቻቸ ዩናይትድን ትርፋማ ያደርጋል ብዬ ነው ማስበው። እኔ በቃ እንደሱ ዲል ያጓጓኝ የለም በሆነለት ለማንቸስተር ዩናይትድ የምለው እና ካደረገው ለማድነቅ አፌና ሙጭ እየጠበቅኩ ነው። ግን የሚሰሙት ነገሮች ዩናይትድ ቤት ያሉት የዝውውር ጉዳዮች በጣም ተስፋ የሚሰጡ ናቸው። አዎ ጥሩ ናቸው። በዛ ላይ ይሄ ተዘናጋ ማን ዩናይትድ ዝም አለ ምናምን የሚለውን ነገር የሚሰጣ አይደለም። የሆነ ተጫዋች ይሞክራል፣ ከሞከረ በኋላ ሁኔታውን አይቶ የማያዋጣ ከመሰለው ወደ ሌላ ተጫዋች ሙቭ የሚያደርግበትን መንገድ ነው እያየን ያለ ነው እና ይሄ አንድ የሚነግረን ነገር ተጫዋቾች ዩናይትድ ቤት ይፈርማሉ ከዚህም በኋላ። እኔ አንድ ወይም ሁለት ተጫዋች ብቻም አይደለም ሌሎች ተጫዋቾችም ሊፈርሙ ይችላሉ። 3 ተጫዋቾች ድረስ ሊፈርሙ ይችላሉ። ምክንያቱም ግዴታ ነው፣ ስኳዱ ደግሞ መጠናከር አለበት። ባለፈው እንዳለው ይሄ የፕሪሲዝን ጉዳዮች አንዳንድ ጊዜ ሸዋጅ ናቸው። አሁን ሜሰን ማውንት ላይ ባለፈው ስናነሳ የነበረው ነገር በዚህ በፕሪሲዝን በደንብ ራሱን ማሳየት አለበት ለካሪክ ተብሎ ከስማቸው ከተጠቀሱ ተጫዋቾች መካከል አንደኛው ነው። እናውቀዋለን የሜሰን ማውንትን ጉብዝና፣ ግን ከጊዜ ወደ ጊዜ በጉዳትም በራሱም ቸልተኝነትም ያንን ምርጥነት ማምጣት አልቻለም። አሁን ፕሪሲዝን ላይ ምርጥ መሆኑ የማዘናጋት ነገር ይፈጥር ይሆኑ የሚል ደግሞ ስጋት ልታነሳ ትችላለህ። ግን ሆነም ቀረ ዞሮ ከሶስተኛው ሚድፊልደር ይሄዳል እሱ ያለ ሲጨመር አሪፍ ይሆናል፣ በጣም አሪፍ ይሆናል። ምክንያቱም የሰማውን ታሪፍ ሆኗልና ትተነዋል ማኑኮኔን ባሌባንና ቹዋሚኒን ምናምን እኮ እንደዛ አይነት ነገርም አይሉም። የሜሰን ማውንት ምርጥ ሆኖ መቆየትና ሌላ አንድ የመሀል ክፍል ተጫዋች መምጣት ዩናይትድ ቤት በጣም አሪፍ ነው የሚሆነው። በቃ ምክንያቱም ብዙ ኮሚትመንት አለበት በሚቀጥለው የውድድር አመት እና ስኳዱ በደንብ ካልሰፋና ተጫዋቾችን እያቀያየረ ካልተጠቀመ ማይክል ካሪክ የሚቸገርበት እድል ደግሞ የበለጠ ሰፊ ይሆናልና አንድ ዋና የሚባሉ ተጫዋቾች እንዳሉ ሆነው እንደገና ደግሞ በአቨሬጅ ደረጃ ላይ የሚጠሩ ተጫዋቾች ዩናይትድን የሚቀላቀሉ ከሆነ ያሉት ተጫዋቾችም ደግሞ የበለጠ ራሳቸውን ለማሳየት የሚሰሩ ከሆነ አሪፍ የውድድር አመት ለማሳለፍ በጣም ያግዛል። ምንም ጥያቄ የለውም። በቀጣይ ፕሮግራማችን ላይ የማንቸስተር ዩናይትድ ታዳጊዎችን በተመለከተ እዚህ አትሌቲክ ያወጣው ይሄ አፍን የሚሞላ ወሬ አለ፣ እሱን እንነግራቸዋለን። ሲያምሩ ብሎ ነው የጻፈው። ይሄ በቃ የፈርጊ ቤቢስ ምናምን የምንለው አይነት ነገር ሊፈጠር ይሆን? እንዲህ አይነት ስሜት የሚያጭር ነገር ነው እዚህ አትሌቲክ የጻፈው። አሁን በቀጥታ ወደ ቪኒሺየስ ጁኒየር አስገራሚ አስደንጋጭ ያልሻችሁ ቁጥሮች እንሂድ። እሺ የቪኒሺየስ ጁኒየርን ጉዳይ በተመለከተ መቼም አሁንም አስደንግጨን እስቲ። አይ ይደነግጣሉ ብለን እሺ ለማንኛውም ግን ብዙ ጉዳዮች ናቸው ሲነሱ የነበረው። እሱን በተመለከተ የተወሰኑ የቁጥር መረጃዎችን ለማንሳት እንሞክራለን። በተለይም ደግሞ በዛ ቦታ ላይ ከሚጫወቱ የአርሰናል ተጫዋቾች አንጻር እንደገናም ደግሞ ከሌሎች የአርሰናል ተጫዋቾች አንጻር የቪኒሺየስ ጁኒየር የቁጥር መረጃዎች የሚያሳዩት ነገር ምንድን ነው የሚለውን ነው ለማንሳት የምንሞክረው። ያው ከዝውውሩ ጋር በተያያዘ ቅድም ያነሳናቸው አጠቃላይ መረጃዎች እንዳሉ ሆነው ግን አርሰናልን በጣም በቃ በተለየ መንገድ ይጠቅማል ተብሎ አንድ የሚነሳበት ነገር ይሄ የድሪብል የማድረግ ኳሊቲው ነው። አሁን የአርሰናል ጨዋታን የሚመለከቱ ብዙ ሰዎች ወይም የአርሰናል ደጋፊዎችን የኳስ ድሪብል አድርጎ በመሄድ
ከኳስ ጋር ጥሩ ጊዜ በማሳለፍ ውጤታማ ድሪብሊንግ በማሳየት በኩል ማን ነው ለአርሰናል ቤት ሊጠራ የሚችለው የሚለው ጉዳይ በጣም የሚያነጋግር ይመስለኛል። እና እስቲ ስም ጥሩ ቢባል የአርሰናል ደጋፊዎች ራሱ ማንን ነው የሚጠሩት? እዚህም ላይ አንድ መታየት ያለበት ነገር አለ ብዬ ነው ማስበው። ስለዚህ እዚህ ላይ የቪኒሺየስ ጁኒየር አጠቃላይ ከኳስ ጋር የሚያሳልፈው ጊዜና ድሪብል የሚያደርግባቸው መንገዶች እንዴት ይታያሉ የሚለውን ለማንሳት እንሞክራለን። ኳስ ይዞ በመሮጥ ይሄ በጣም ፕሮግሬሲቭ የሚባል ሩጫ ነው ቪኒሺየስ ጁኒየር የሚሮጠው። በዛም ደግሞ ውጤታማ በሚባሉ ክንውኖችን በማድረግ በኩልም የተሳካለት ነው። የኦፕታ የቁጥር መረጃዎች እንደሚያሳዩት ከሆነ በ90 ደቂቃ ውስጥ ቪኒሺየስ ጁኒየር ይሄ ኳስ ይዞ እና በጣም እድገት ያላቸው የኳስ ሩጫዎችን በማድረግ በኩል 153.8 ሜትር ነው በ90 ደቂቃ ውስጥ የሚሮጠው ተብሏል። ይሄ ደግሞ በ2025/26 የውድድር መስክ ላይ ከአርሰናል ተጫዋቾች የፊት መስመር ተጫዋቾች በሙሉ የላቀ ነው። አሁን ይህንን ኳሊቲ በማሳየት በኩል በተወሰነ ደረጃ ኑኖ ማዱኬ ይነሳል። ባለፈው የውድድር አመት ነው እየተናገርኩ ያለሁት። በኑኖ ማዱኬና በቪኒሺየስ ጁኒየር መካከል ያለው ርቀትን ስትመለከተው በጣም ሰፊ ነው። አሁን ቪኒሺየስ ጁኒየር እና ኑኖ ማዱኬን ለማወዳደር ሳይሆን ግን በአርሰናል ቤት በዚህ ደረጃ አርሰናል የተሻለው ማዱኬ ነው። አርሰናልን ሊቀላቀል ያለው ደግሞ ጁኒየር ነው፣ ቪኒሺየስ ጁኒየር ነው። እና በሁለቱ መካከል ያለው ልዩነት በጣም ሰፊ ነው። ቅድም እንዳልኩት በ90 ደቂቃ ውስጥ 153.8 ሜትር ነው የቪኒሺየስ ጁኒየር፣ የኑኖ ማዱኬ ደግሞ 117.2 ነው። ከዛ ሶስተኛ የሚመጣው ሳካ ነው። ሳካ ደግሞ 86 ነው። እና ስታየው ልዩነቱ በጣም ሰፊ ነው። ይሄ እኮ እሺ ልክ ነው፣ ደስ ይላል። ግን ይሄኛው የቪክቶር ዮኬሬሽን በቃ ዋና አጥቂ ተብሎ ከሚጠቀሰው ተጫዋች ጋር እንኳን እናነጻጽረው ቢባል እንደው ከትሮሰርድም ከካይ ሃቨርትዝም ከገብርኤል ማርቲኔሊም በታች ነው የምጠራው ይህንን ተጫዋች 29.6 ነው እና በጣም ዝቅተኛ ነው። ይሱ ስታየው የቪኒሺየስ ጁኒየር እና ሌሎች የአርሰናል ተጫዋቾች በዚህ ረገድ ይነጻጸሩ ከተባለ ልዩነቱ በጣም ሰፊ ነው። ስለዚህ ምን አይነት ተጫዋች ወደ ቡድኑ ሊቀላቀል እየተዘጋጀ እንደሆነ ያሳያል። በሆነ የሚባለው በእግር ኳስ ምክንያት እናስላው ከተባለ ዛትስ ጎይንግ ቱ ቢ ምናልባትም በአርሰናል ታሪክ ቤስት ከሚባሉ ሳይኒንጎች መካከል አንዱ ሊሆን ይችላል። እምልሽ አሁን ሄንሪ የፈረመበት፣ ፓትሪክ ቪዬራ የፈረመበት፣ አሁን ቬንገርን ብትጠይቂ እንደነዚህ ያሉ ስሞችን ይጠራሉ። የአርሰናል ያረኳቸው ቀን ምናምን ይላሉ። ግን ቪዬራ በምን ጊዜ አርሰናል ሲገባ ነው ቪዬራንና የቪዬራን ኳሊቲ የበለጠ ያወቅ ነው። ሄንሪ አርሰናልን ከመቀላቀሉ በፊት ዩቬንቱስ እያለ የነበረው ሄንሪና አርሰናልን ከተቀላቀለ በኋላ ያለው መካከል ልዩነት አለ። አሁን ቪኒ ጁኒየር ግን ኢንሂስ ፕራይም የባሎንዶር ራነራፕ ሆኖ ምናምን ነው አርሰናልን የሚቀላቀለው እና እነዚህ አሁን የሚጠቀሱት ኳሊቲዎችም ደግሞ ጭምር አሉት። ከላሊጋ ተጫዋቾች ጋር ደግሞ እንደዚሁ በቁጥር እናነጻጽረው ካለን ቪኒሺየስ ጁኒየርን የሚከተሉትን ቁጥሮች እናገኛለን። ጎል በማስቆጠር 4ኛ ነው። ሙከራ በማድረግ ወደ ጎል ሙከራ በማድረግ 101 የግብ ሙከራ ነው ያደረገው በ2025/26 5ኛ ነው። አሲስት በማድረግ 25ኛ ነው። በተቃራኒ የቡድን የግብ ክልል ውስጥ ኳስ በመንካት ግን ቪኒሺየስ ጁኒየርን የሚያህል የለም፣ 1ኛ ነው። ይሄ አይናችንም ላይ ያለ ምስክርነት እኮ ነው። ግን በነገራችን ላይ እንደ በቁጥር ሲቀመጥ ደስ ይለናል ካላን 324 ጊዜ በተቃራኒ ወይም በተጋጣሚ የግብ ክልል ውስጥ ኳስን ይነካል። ቴኮኖችን በመሞከር 2ኛ ነው ቪኒሺየስ ጁኒየር። ይህንን ተጫዋች ነው አርሰናል የራሱ የማድረግን እድል ሊጠቀምበት ደፋ ቀና እያለ ያለው። አዎ ልክ ነው። አሁን ወደ አርሰናል ይመጣል ወይም ለአርሰናል ሊፈርም ነው ስለሆነ ጉዳዩ ከአርሰናል ተጫዋቾች ጋር ደግሞ እንዲሁ አስቲና አነጻጽረው በዚህ በተቃራኒ የሜዳ ክልል ላይ በ90 ደቂቃ ውስጥ ኳስ የመንካት ሁኔታውን በተመለከተ ተብሎ መረጃ ሲወጣ ቪኒሺየስ ጁኒየር በ90 ደቂቃ ውስጥ በተቃራኒ የሜዳ ክልል ላይ 9.7 ነው ኳስ የመንካት ጉብዝን ነው። ከዛ አሁንም የሚመጣው ከዛ ደግሞ አሁንም የሚመጣው ኑኖ ማዱኬ ነው። የኑኖ ማዱኬ 8.1 ነው። አሁን ኑኖ ማዱኬ ላይ የሚነሳው አንደኛው ትልቁ ቅሬታ ኳስ እዛ ድረስ ይዞ የሚሄድ ችግር የለም።
ያችን ይዞ ሄደውን ኳስና በተቃራኒ የሜዳ ክልል ላይ የገባበትን አጋጣሚ ግን ወደ ውጤት በመቀየር ላይ ትችታል። ቪኒሲየስ ጁኒየርና ኑኒ ማዱኬ ግን ያላቸው ቁጥር ይሄ ነው። ከዛ ቡካዮ ሳካ ይመጣል። ቡካዮ ሳካ 7.2 ነው። ካይ ሃቨርትስ 6.3 ነው። ማርቲኔሊ፣ ቪክቶሪ ኮሬሽና ከዛ ትሮሰርድ ናቸው ተከታትለው የሚመጡት። ስለዚህ በዚህ ረገድን ብንመለከተው የቪኒሲየስ ጁኒየር የቁጥር ሁኔታ በጣም ላቅ ያለ እንደሆነ መረዳት እንችላለን። ይሄ አንድ ነው። ሌላ ደግሞ እድል በመፍጠር ረገድ ግን በ90 ደቂቃ ማለት ነው ቡካዮ ሳካ ከቪኒሲየስ ጁኒየር የተሻለ ቁጥር አለው 2.5 ነው። የቪኒሲየስ ጁኒየር ደግሞ 2.1 ነው። ተቀራራቢ ነው። ያን ያክል ሰፊ ልዩነት የለውም። ግን በቃ የቁጥር መረጃዎችን ስለሆነ አንስተን የምንነጋገረው ቡካዮ ሳካ እዚህ ላይ የተሻለ ተጫዋች ነው። 3ኛ ደረጃ ላይ ግን የሚቀመጠው ኑኒ ማዱኬ ነው። አሁን የኑኒ ማዱኬ ስም እዚህ ጋር ተያይዞ በብዛት መጠራቱ ሊገርመን ይችል ይሆናል። ግን በገባበት አስገራሚ ነው። ጥሩ ነው በጣም ገባበት አጋጣሚ በሙሉ የተሻለ ነገር ያደርጋል። ጥረቶቹ ጥሩ ናቸው። ግን እኔ በዋናነት አሁን የማየው ከቡካዮ ሳካ ጋራ ወይም ከኖኒ ማዱዌኬ ጋራ ምናምን ያለውን ንጽጽር ሳይሆን የአርሰናል ዊክ ሊንኩ ሌፍት ዊንግ ላይ ነው። እዛ ላይ ሙሉ የሚያደርገው ደግሞ ቪኒ ጁኒየር ነው። በቃ ልክ ከሳካ ይብለጥ ይነስ ምናምን የሚለው አይደለም። ይታወቃል ስታንዳርዱ የቪኒ ጁኒየር ትልቅ እንደሆነ። ግን ከምንም በላይ ግን አርሰናል ይህንን ልጅ ካስፈረመ እኔ ለአርሰናልስ እንደው በእንደዚህ እጫወታለሁ ምናምን ካስባለው የግራ መስመሩ ላይ አርሰናልን ሙሉ ሆኖ እናገኘዋለን። ይኸውልሽ በቀኝ በኩል ያለውን ጉብዝና አነሳን አይደል? የነ ቡካዮ ሳካን የነ ኖኒ ማዱዌኬን አነሳን። በግራ በኩል ነበረ ክፍተት የነበረው። አንድ ጎል ከሚያገባ ማርቲኔሊ አርሰናል ይገላገል ነው። ዞሊስ አለ። ምን ትፈልጋለች ከዛ በላይ? አሁን እዚህ እኔ እኮ ዝም ብሎ ይሄ ድሪም የሚሆነብኝ ምን እንደሆነ ታውቃለች? ቪኒ ጁኒየር አለ። ዞሊስ አሁን በዝግ ስቴዲየም አንድ ጨዋታ ተደርጎ አሲስት አደረገው። እሱ ትልቅ ዜና ሆኖ ወጣ። እንደገና የብሩኖ ጉሚያሬሽም ዝውውር የመጠናቀቅ ዕድሉ ለእኔ 90% በላይ ነው። በጣም አድርገን እናመሰግናለን። ሸገር ስፖርትን ነው እያደመጣችሁ የቆያችሁት። ኢትዮጵያ ለዘለዓለም ትኖር። Share Sport 2010